ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሉሊ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንዴ እየነገርከኝ ነበር? ለምን ዋሻኸኝ? እኔ ሄዳለሁ ሉሊ ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? ነገሮችን እየፈለክ ምክንያት እየፈለክ ሩታ ጋር መሄድ ማቆም አልቻልክም ማለት እኮ እኔ ነው። እንደዛ አይደለም ሄርሚ፣ አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም ችግር ተፈጥሯል ብለው ደውለው ይሄው እነሱ ናቸው። ለምን አትነግራት? ሁሌ ምክንያት እየፈጠርክ እየነገርናት ከሆነ እየነገርኳት እኮ ነው። ዛሬ ምናልባት ይሄ ነገር ተፈጥሮ ሆነ ይችላል፣ ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያበቃና ነገሮች ከኔ ጋር እየቀጠልክ መስሎኝ ነበር። ይሄን አክል እኮ አያስፈልሽም እንዴ? መፍቱ እኮ ነው። ልጁ መጣጃት ልክ ነው። እንደዚህ የሚያስብል ነገር የለም እንዴ? አይምጣ ነው እንዴ የምትይው? ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። እውነቱን ማመን ካቃተሽ ተረጋጊ። ቆይ እኔ አንተን ማምንበትም ነገር ምንም ነገር የለም። እወድሃለሁ፣ አፈቅርሃለሁ፣ ልቀቀኝ። ከዚህ በፊት እኔ እንደዚህ ዋሽቼ ታውቃለህ እንዴ? ሌላ ዋሽኸኝ እኮ ነው። እኔ እየነገርኩ ነው። እዚህ ድረስ መጥቼ አዳምጠኝ። እኔ እዚህ ድረስ መጥቼ ተዋርጄ ብሄድ ይቀለኝ ነበረ። በደንብ አንደርስታንድ ካረከኝ ማለት ነው። በጣም በብዙ ነገር ከጎንክ እየሆንኩ ያለሁት እኔ እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ለማለት አይደለም። አሳልፈኝ፣ ልቀቀኝ። በቃ በጣም ሰላም ዋሉ። መልካም ጊዜ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬም በድጋሚ ከሉላ ጋር ወጥተናል። ሉላ እንደተለመደው ሰላም በላቸው። ሉላ ሰላም በላቸው። ሰላም በላቸው። የለም ዛሬ የለም ሰላምታ የለም። እኔ ሰላም በላቸው ስዋላችሁ የሱንም ጨምሬ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እኛ አለን እግዚአብሔር ይመስገን በጣም በጣም ደህና ነን። በተለይ ሰሞኑን ደህንነታችን እየጨመረ ነው። አዎ እና ቤተሰቦች እንግዲህ ዛሬ ደግሞ ለየት ባለ በዚህ ሰሞን ትንሽ ለየት ያለ ነገራቶች እየተፈጠሩ ነው። ዛሬ ደግሞ ለየት ያለ እዚህ ጋር ቤት ውስጥ እንግዳ ጠርተናል። እኔና ሩታዬ ብዙ ነገር አዘጋጅተናል። ዛሬም ደስተኛ እንደምትሆኑ አንጠራጠርም ማለት ሩታዬ? አንጠራጠርም። እንግዲህ ሰሞኑን ያው አሪፍ ሁኔታ ላይ ስላለን ከብዙ ሰዎች ጋርም ሰላም ስለሆንን እንግዲህ ዛሬ ማንን የጠራ ነው? ይፋ እንግዲህ ያው የምታውቁት ሰው ነው፣ አዲስ አይደለም። ግን ደግሞ ያው ትልቅ ሰው ማለቱ አይከፋም። የልጅ አባት ነው። ስለዚህ ኦልሬዲ ልጅ የወለደ ሰው ያው ትልቅ ነው የሚባለው፣ ትንሽ አይባልም። እና ትልቅ ሰው ነው፣ እንግዳ ነው እና ዛሬ አሪፍ ጊዜ እናሳልፋለን። ይህንን ጊዜ ያው እንደዚህ ፏካለን እንደዚህ ከደመቅን ትንሽ ቆይቶ ነበርና ዛሬ እንግዲህ እዚሁ በቤት ውስጥ እዚሁ ብዙ ነገር በታየበት ቤት ውስጥ ውጣ ውረድ በታየበት ቤት ውስጥ ጭቅጭቁንም ሆነ አዘኑንም ደስታውን ሁሉም ነገር በታየበት ቤት ውስጥ እዚሁ ቤት ውስጥ ዛሬ ደስታችን እንላለን አይደል? እናከብራለን ነው የሚባለው። ሴሌብሬት እናደርጋለን። እና ዛሬ ደስተኛ ኢንጆይ እያደረግን ነው፣ ፏ እያልን ነው። እናንተም በያላችሁበት ተዝናኑልን፣ አይደብራችሁ፣ ፏ ፍክት በሉልን። እንዲደብራችሁም ሆነ እንድታዝኑም አንፈልግም። ያው ነገራችሁ ላይ ግን እዚች ጋር ላይክ ቡና እናፈላለን፣ እንጨዋወታለን፣ ምሳም እንበላለን ምናምን ብለን አስበን ነው እኛ የጠራነው አብረሽን ነው። ከዛ በተጨማሪ ግን የጠራ ነው አጠራር ልክ አይደለም። ቤት ትንሽ ችግር ተፈጥሯልና ፈጥና ድረስ ቶሎ ብለህ ፈጥና ድረስና ችግር ተፈጥሯል ነው ያልነው። እንደዛም ያለበት ምክንያት ያው ሰላማዊ ሆነን አንዴና እንፈልጋ ነው የምንለው። ያው ይገባዋል ያለው ነባራዊ ሁኔታና ላይመጣም ይችላል ወይም ደግሞ ሊቆይብንም ይችላል። ያ በማስመልከት ያው ፈጥነና ቤት ችግር ተፈጥሯል ነው ያልነው። ስለዚህ ያው ሲመጣ ትንሽ ያለው ነገር ብቻ እናስረዳዋለን። ፕራንክ ነው እንለዋለን። ትንሽ ጓም ካለ ምንም ካለ ችግር የለውም እንዳመጣቱ እንትን እንለዋለን ማለት ነው። እና ሩታዬ ግን ሁሉ ነገር ተዘጋጅቷል። አዎ ያው አቀራረባለሁ ከእናንተ ጋር ትንሽ ላውራ ብዬ ነው እንጂ ልጁን ሰጠና አቀራረባለሁ። ሉላ ሲጀመር ሉላ ያራዳ ልጅ ነው። ሉላ ትችላለህ አንተ ጀመር ችለህ ነው እንደዚህ የምታፈጥብኝ አይደል? አንድ ቀን ግን ስታወራ ማውራት የቻልከ ቀን ግን ይኸውልህ እንደዚህ እንዳንተ ነው ማፈጥብህ። እና ቤተሰቦች እንግዲህ ሉላም እያያችሁት ለውጥ አለ። እንግዲህ ዳዲም መሄድ እየጀመረ ነው አይደል? ዳዲም ትንሽ ማውራትም እየጀመረ ነውና እንዲህ አባ ምናምን እማ ይላል። አብርሽም ይሄ ነገር ይናፍቀዋል ብዬ አስባለሁ። ምክንያቱም በቀደም ራሱ እያሉ ነበር እኮ ካስተዋልክ ቪዲዮ ላይ አባ ምናምን እያሉ ነበር። ያሳዝናሉ ግን እግዚአብሔር
በቃ ምንም አያውቁም። ንጹህ ናቸው። አዎ በጣም ንጹህ ናቸው። አይሞራቸው ላይ ምንም ነገር የለም ምናምን እና በጣም ለነሱ ጊዜያችሁን ሰጥታችሁ ምናምን በሰዓት አድርጋችሁ ብዙ ነገራችሁን እንትን ብትሉ ይገባችኋል። በቃ ያሳዝናሉ። ስልክማ ትወዳለህ? ያዝ እስኪ መጣ መሰለኝ። ሰላም ምን ሆናችሁ ነው? ፍሬም ምን ተፈጥሮ ነው? ምንም ፕራንክ ተደርጋል። አይ ምንም አልተፈጠረም። ሰላም ነው። የምር ነው? አዎ የምር ነው። ወዴት ነው የምገባው? ምን ተፈጥሮ ነው እኮ ያለው ነገር እናስረዳለን። ግባና እኮ ምንድን ነው ታስረዳኝ? ያለ ሆነ አለ መሰለህ አብርሽ፣ በመጀመሪያ ደረጃ ስጩ ምንም አልሆነም። ምን ችግር ተፈጥሮ ላላችሁ ምንድን ነው? አብርሽ መጀመሪያ ተረጋጋ። አልተረጋጋም ኤፍሬም። እንዴት ብዬ ነው የምረጋጋው? ምን ሆናችሁ ነው እያልኩ እኮ ነው። እኛ በመጀመሪያ ደረጃ ምንም ችግር አልተፈጠረም። አውቀን ነው እንድትመጣ ስለፈለግን ብቻ ነው። የምር ነው? የምር ነው። እግዚአብሔር ምንም ችግር አልተፈጠረም። አዎ ምንም ችግር አልተፈጠረም። ቶሎ ድረስ ችግር ተፈጥሮ ላልከኝ አውቀ ነው? አዎ እንድትመጣ ስለፈለግን ብቻ ነው። ተረጋጋ። በመጀመሪያ ምንድን ነው የምረጋጋው? ኤፍሬም እንዴት ሆኜ እንደመጣሁ ታውቃለህ እኮ። በቃ እሺ እንዴት ሆኜ እንደመጣሁ ታውቃለህ ወይ? ጤነኛ ነህ ግን ያመሃል? ምን እየሆንክ ነው ያለው? እኔ እኮ እንደዚህ ነገር አልተፈጠረም አይደለ? ማለት ፈልገሃለን አንዴ እዚህ ነው ያለ አይደል? እንደዚህ አይደለም ያወራችሁ ሁለታችሁም። ትልቅ ችግር ተፈጥሯል እና ድረስ ነው። በመጀመሪያ ደረጃ ያወራ ከኤፋኒ ተደዋወል ነው እኮ። አንቺ ማጠገብ ሆነሽ የሆነ ነገር እንደተፈጠረ ና ቶሎ በል ምናምን ነገር ብለሻል አይደል እኮ። ያው ና ቶሎ በል ያልኩ፣ ግን ደግሞ ያን ያህል የተጋነነ ነገር አላወራንም። አሁን አብርሽ በቃ ተረጋጋና ምንም ነገር አልተፈጠረም። በቃ ምንም እኛ እንድትመጣ ስለፈለግን ብቻ ነው። እንዴ እንድመጣ ከፈለክ በስነ ስርዓት አትነግረኝም እንዴ? እኔ ያው እንዴት ሆኜ እንደመጣሁ ታውቃለህ? ቶሎ ስለማትመጣ እንዴ መኪና እንደምይዝ ታውቃለህ አይደል? እንዴ እኔ ልውል ምን ሆነ ብዬ እኮ ነው በዚህ ልክ ተጠርፌ የመጣሁት አይደል እንዴ? እሺ ሻምጣ ነው ለጌታ በጣም የምትገርሙ ሰዎች ናቸው። እኛ በቃ ምንድን ነው የምንረጋጋው? ከመቼ ጀምሮ ነው እንደዚህ አይነት ፕራንክ ቶሎ እንድትመጣ ስለፈለግን ነው። ቶሎ እንድትመጣ ስለፈለግን ነው። አብረን በዚህ ነው ልክ። ግን ያን ያህል ባታጋን ነው ችግር ተፈጥሯል። ቤት ቶሎ ብለህ ድረስ እያልሽ እንዴት ነው ማላጋን ነው? ቶሎ ብለና ነው ያልን። ግን ደግሞ ያን ያህል እንደዚህ ከባድ ምናምን ነገር አልተፈጠረም። አንተም በዚህ ነው ልክ አታከብዱ። ያን ያህል ደግሞ ካስደነገጥንክ ሶሪ። እሺ ተበርልኝ እናንተ ከመጀመሩ ነው ፕራንክ ለመደራረግ ነው። በቃ ተወሱን ተው። በቃ እሺ ተው። ፕራንክ ማድረግ እኛ እንድትመጣ ስለፈለግን ነው። ኤፍሬም እንድመጣ ከፈለክ መምጣት ትችላለህ ወይ? በቃ አለቀ እኮ። ማልችል ከሆነ አልችልም እላለሁኝ። መምጣት ካለብኝ እመጣለሁኝ። በቃ የሚያስገድደኝ የለም አይደል እንዴ? እንዴ በእንደዚህ አይነት ነገር ትቀልዳላችሁ ሁለታችሁም? አሁን ተረጋጋና እናውራለን። ትሄዳለህ። ምሳ በልተህ ከልጅ ጋር ትሄዳለህ። ምንም አመሰግናለሁ። ሌላ ጊዜ አገኘዋለሁ ልጄንም ቢሆን ሌላ ጊዜ አንዴ ነው ባለፈው የመጣኸው። ከዛ በኋላ አግኝተው ማታውቅም። ኦኬ ኖርማል ነው። ለልጅ ለምን ጊዜ ኖርህ አልኖርህ አልልም። ግን ደግሞ በዚህ በመጣህበት አጋጣሚ ተረጋግተህ በቃ ትሄዳለህ። ምንድን ነው በዚህ ልክ ማካበድ አስፈላጊ አይደለም። እርግጠኛ ነሽ? ግን ልክ ነው ያደረግሽው? ትክክል ነው ያደረግሽው? ልክ ላይሆን ይችላል እኮ ግን ደግሞ በጣም አንተ አጋነንከው። እንዲህ የሚጋነን ነገር አላረግንም። እንደዛ ደግሞ ከተሰማ ሶሪ። በቃ ተረጋጋና ምሳም ትበላለህ። እዚሁ ቡና ምናምን አፍልተን ከዛ ትሄዳለህ። ከልጅ ጋርም ተጫውተህ ትሄዳለህ። በመጀመሪያ ደረጃ ተረጋጋ። እና በቃ እዚህ ጋር ምን አይነት ቀልድ ነው? ምን አይነት ቀልድ ነው? እንደዚህ አይነት ቀልድ ነው እናንተ ተቀላልደን እናውቃለን? አሁን እኛ እኮ ቀልደን እንኳን አይደለም እንድትመጣ ስለፈለግን ነው። ከዚህ በላይ ምን አይነት ቀልድ አለ? ቀለድክ እንጂ በደንብ አድርገን የቀለድከው። እሺ መቶ አንችልም። እሺ መርሳት አንችልም። ምን ነው
ምንም ነገር እኔ እንዴት ተጨነቄ እንደመጣሁ ታውቃለህ? እሺ መኪና ብከው ነገር ብጋጭስ እንዴት እያበረርኩ እንደመጣሁ እኔ ነኝ የማውቀው። እንዴ ለአንተ ሁሉም ነገር ቀላል ነው እንዴ? እንዴ እኔን ቤት ማምጫ መንገድ በእንደዚህ አይነት መንገድ ነው? በቃ ቢያንስ ከሁለታችሁ እንኳን አንዳችሁ አትሻው። በቃ ተረጋጋና ነገሮችን ሰላም ለማድረግ ሞክሩ። እሺ እኔ ሞሽቱ ለምን አስፈልገ? ልቀቀኝ። በጣም ትገርማለህ። እግዚአብሔር ለኔ ሞሽቱ ለምን አስፈልገ? ምን ትሰራለህ እዚህ? ምን ትሰራለህ አብርሃም? ያው ላፈደሽ ቆይ ይቅርታ አድርግልኝ። እኔ ይቅርታ አድርግልኝ። አንዴ ላፈደሽ አንተ ማለክ ማን ነገራት? እሺ ሰው እዚህ እንደመጣሁኝ አሁን ምንም ማውቀው ነገር የለም። አብርሃም እኛ አንተን ነው የጠራነው። ትሰማኛለህ? በጣም ምክንያቶችን እየፈለግ አዳምጠኛ እንዴ አዳምጠኝ። መዋሸት አይጠበቅብህም ነበር እኮ። እኔ ልጅህን እንዳታገኝ ከለክልሃለሁ። እንዴ ሄርሚ እኔ ልጅህን እንዳታገኝ ከለክልሃለሁ። ከስራ ቦታ ነው የመጣሁት። እንዴ ስራ ቦታማ እንደሆንክ ነገርከኝ እኮ። በጣም ነው እንዴ ስራ ቦታ። ኧረ በስመ አብ ደስ ሲል በጣም ያስገርማል። በጣም ትገርማለህ። ለምን ግን ቁርጡን አትነግረኝም አብርሃም? ለምን እንዳዳምጪኝ? ቆይ በመጀመሪያ ተረጋጊ። ችግርሽን አረጋጊ። ማን የነገራት ነው? እዚህ ነው እኛ አብርሃም ምንም እናውቅ ተከታትላም ከሆነ ጠይቃት። አንቺ በዚህ ልክ አታምኚውም። ሲቀጥል ደግሞ ምንድነው የሰው ቤት ዘው ብሎ መግባት? ስርዓት የለሽም እንዴ? ይቅርታ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው ቤትም ድረስ ዘው እንድል ያደረገኝ ገባ። እኔን መዋሸት ለምን አስፈለገ? እዚህ መምጣቱ እኮ ይናክል እኮ እንደዚህ እኮ አስወረበ። ሄርሜላ ምንም እኮ ሲያደርግ እኮ አላየሽውም። አንዴ ዝም በል አንተ። ምንም የሚመለከት ነገር የለም። ግን ደግሞ ይሄን መዋሸት አይጠበቅብህም ነበር። ጠዋት ስደውልልህ ስራ ቦታ እንደሆንክና እኮ ስራ ቦታ ነበርኩኝ ሄርሜ። አሁን ነው የመጣሁት እያልኩሽ እኮ ነው። ገና አንቺ ከመምጣትሽ ከአምስት ደቂቃ በፊት ነው እዚህ ቤት መምጣትህ እኮ አብርሃም ምንም እሷ እንትን የሚያልክ ነገር የለም። ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሎሌ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንዴ እየነገርከኝ ነበር? ለምን ዋሻኸኝ? እኔ ሄዳለሁ ሎሌ ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? እኔ ለልጅ መጥፎ ሰው ነኝ? አንዴ ይቅርታ አድርጊልኝና ማለት ነው አንቺ ፍቃድ አይጠበቅበትም። አንዴ ገብተሽ እናውራ። እየተበጠበጠ ነው። ይቅርታ ምንም ማውራት ነገር የለም። ግን ደግሞ እኔ እንደዚህ የምትዋሸኝ አይመስለኝም ነበረ። ስለምወድህና ስለማፈቅር ነው እየተገባ እየተወጣህ እያልኩኝ ያለሁት ገባ። ስለምንፈራልህ ነው ነገሮችን በጣም አንተ በምንድን ነው መንገድ የሚገባህ? ወይ ለምን እሺ ልስማክ ልንገርሽ። እኔ ስራ ቦታ ነበርኩ። አሁን ነው የመጣሁት ገና። እነሱ ችግር ተፈጥሯል ቤት ብለውኝ ነው የጠሩኝ አሁን ራሱ ማለት ነው። ሲቀጥል አንቺ እዚህ ቤት መሆኔንስ በምን አውቀሽ ነው? ሄርሚ ምን እየተካሄደ ነው? ማን የነገረሽ? እዚህ መሆኑ ችግር የለም። የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ፣ እኔ ነኝ በቃ ነገሮች እየገቡኝ ያልሆኑት። ኖ እንደዛ አይደለም። በቃ ምንም ችግር የለውም። ግን ደግሞ አንድ አማርኛ ብትነግረኝ ትሰማኛለህ? እኔ እንጃ በጣም ከባድ ነው። እግዚአብሔር ነገሮችን እየፈለግ ምክንያት እየፈለግ ሩታ ጋር መሄድህ ማቆም አልቻልክም ማለት ደቀቅ እኮ እኔ ነው። እንደዛ አይደለም ሄርሚ፣ አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጄ አይደለም። ችግር ተፈጥሯል ብለው ደውለው ይኸው እነሱ ናቸው። ለምን አትነግሪያትም? ሁሌ ምክንያት እየፈጠርክ እየነገርናት እኮ ነው። ዛሬ ምናልባት ነገር ተፈጥሮ ሊሆን ይችላል። ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያ በቃ እና ነገሮች ከኔ ጋር እየቀጠልክ መስሎኝ ነበር። ይናክር እኮ አያስብልሽም እንዴ? መብቱ እኮ ነው ልጅ መጣጃት ነው። ልክ ነው። እንደዚህ የሚያስብል ነገር የለም እንዴ? አይምጣ ነው እንዴ የምትይው? ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ምን እስካደርግ ነው? ምን እስኪያደርግ ነው? ይሄ ቤት እኮ ለሱ አዲስ እኮ አይደለም። ዛሬ እኮ አይደለም የመጣው። እሺ ኤፍሬም፣ እኔ እዚህ ቤት ያውቃል አይደል? እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜ አላውቅም አይደል? አንደኛ ልጅህን ስለምታገኝ ማለት ነው። ግን ለኔ ጠዋት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩኝ። አሁን ነው የመጣሁት። ይሄን ነገሮችን ለመረዳት ሞክሪ። እኔ ምንም ማውቀው ታሪክ የለም። እነሱ ናቸው የጠሩት። መጥፎ ጊዜ ስላያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ በቃ እኮ ተረጋጊ። ፍቅርነሽ በመጀመሪያ ደረጃ አንቺ እንደዚህ የምትሆኝበት ጉዳይ እኔ ምንም ሊገባኝ አልቻለም። መታሚውና ማታሚው ነገር እዛው መጨረስ ይቻላል። ቤቴ ግን መተሽ እንደዚህ አይነት ውቃታ እንድትፈጥሪብኝ አልፈልግም። ይቅርታ ገባሽ? ሲቀጥል ደግሞ ሌላ ነገር ከምታወሪ ለምን እንደጠራሽ ነገር ዝም ብሎ ዘው ተብሎ ይገባል እንዴ? እሺ ነገር ለምን እንደጠራው እኮ እየነገርኳት ከልጅ ጋር እንድታሳልፍና እናንተ ጉዳይ አለን። አንተ ማውራት ፈልግ እሷ ቤት ዘው ብዬ ገብቻ አላውቅም። ገባሽ? ስለዚህ ስነ ስርዓት አንቺ ይፈልጋል። በምን ፍጥነት ይሄንን ነገር እኔ መጥቼ እኔ እዚህ ቤት ድረስ መጥቼ አንተን አጥቼ ብዋረድ ይቀለኝ ነበር። ገባ? ግን እዚህ ስላገኘሁ በጣም ነው የምታሳፍረው። በጣም ነገሮችን ምክንያት እየፈለክ እሷን የምታገኝበት መንገድ ምክንያት እየፈለክ ነው እንጂ ልጅን ውጪ ላይ እንደምታገኘው ምናምን ነበር አይደል እየነገርከኝ ነበር። ታዲያ ሁሉ ሸገር ማስፈልግ ለምን ቁርጤና ተግረኝ ነው? ዋሽቼሽ አይደለም እንዴ? አዳምጪኝ
ምንድነው የምነግራት? ምን ብላ እየተከታተለች የማታምነሳው ነው? እኔ ለምንድን ነው ማስረዳት? አንተ ህፃን ነህ እንዴ? በዚህ ልክ ተከታተለኝ። ምንም ተበለኝ። እሱ ነው ያለው ጉዳይ ግን አሁን ማስረዳት አይጠበቅብኝም። ለምንድን ነው ማስረዳት? ዝም ብላ ቤቴን ዘርቃለሁ። ለሷ በስልጣን ጊዜያችሁ ማሳለፍ ትችላላችሁ። አሳልፈኝ ልውጣ። በዚህ ተረጋጊ። በእግዚአብሔር ምንም ልረጋጋ አልችልም። አብርሃም እኔን መዋሸትን ማቆም አልቻልክም አይደል? ስለምወድና ስለማፈቅር ነው በየሄድክበት ተከታተልኩ ያለው። ገባ? አንተ የምንረዳበትም ነገር ምንም ነገር የለም። ግን ደግሞ አንድ ነገር አንደርስታንድ ካረከኝ በጣም ልረዳህና በጣም ከጎን ለመሆን እየሞከርኩ ነው ያለሁት። ገባ? ሞኝ ነው እንዴ የሚመስልህ? ቆይ እኔ በዚህ ያህል በጣም ማሰብ ይቅርታ። አሁን ይሄንን ሁሉ ነገር እዛው ውጪ ማውራት ትችያለሽ። አሁን እዚህኛ ፊት ምንም እንደዚህ አይነት ወሬ ማውራት አይጠበቅብሽም። እሱ ነገር ከምቱ ያ ኤፍሬም በእግዚአብሔር አስረዳት ያለውን ነገር አስረዳት። እኔ አብርሃም ለኔ መዋሸት አይጠበቅብህም ነው እያልኩ ያለሁት። ገባ? ውሸቱን ምን አመጣው? አንድ ሰው እኮ እውነታ ካለው ምንም ችግር የለውም። ልጄ ላይ እየሄድኩ ነው ካልከኝ ዛሬ ላይ የማየት ፕላን አልነበረኝም። ልጄ ማየት ፕላን አልነበረኝም። ስራ ቦታ ነበርኩኝ። ችግር ተፈጥሯል ብለው ደውለውልኝ ነው ወደዚህ የመጣሁት። ሄርሜ እንዴ በእግዚአብሔር ተረጂኝ። በሚቀውስ በጣም ቅርሳት ሁሉ ያወራን ነበር አይደል? እንዴ አብርሃም እኮ ነው አሁን ነው ገና የመጣሁት። አሁን አይደል ኤፍሬም የመጣሁት? ንገራት እንጂ አሁን አይደል የመጣሁት? የነገርኩት እኮ ነው። እና ታዲያ ንገራት እንጂ አሁን እኮ ነው ገና እግሬ ሲገባ ነው አንቺ የገባሽው ወደዚህ። እኔ እንጃ። እኔ ይሄ ውሸቶች ይሄ ሌላ ቀን የሚዋሽሻል ነው ወይስ በዚህ ብቻ ነው? በቃ እንደዛ ሳይሆን አብርሃም በጣም በብዙ ምክንያቶች እሷ ለማግኘት እየሞከርክን ያለው። ገባ? በምን ምክንያት ነው ነገረኝ? እንደም ወይ አትፈልግኝ እንኳን አትፈልግኝ። ብዙ ነገሮችን አሳልፈን በጣም መቀበል አልችልም። በቃ እንደዚህ አይነት ነገር አታውሪ። እሺ እኔ እኮ ልጅ እንዳታገኝ እኮ እየከለከልኩ አይደለም። በደንብ አንደርስታንድ ካደረከኝ አዳምጠኝ። በደንብ አንደርስታንድ ካደረከኝ እዚህ ቤት የሚያስመጣ ምንም ጉዳይ የለም ነው አይደል እንዴ? ልጅ አለው እኮ ልጅ አለው ጉዳይ አለው። ልጅ አለው ግን ደግሞ በቃ ልጁን ላይ ያገኝ ነው የመጣው። ለምን ሌላ ነገር ተሳሰፉ? ልጁን እንዳያገኝ እየከለከልኩት አይደለም፣ ግን ደግሞ እየከለከልሽው ነው እንጂ ምናልባት ደግሞ ልጁ ባይኖር ወይ ልጁን ደግሞ ዛሬ አግኝቶት ቢሆን ነገ ደግሞ ምን አይነት ነገር እንደሚፈጠር አላውቅም። ቀን በቀን እኮ መጣ አብርሃም እንዴ። ቀን በቀን እዚህ ቤት እኮ እየመጣ አይደለም። እቤት ስለመጣና ስላልመጣ አይደለም እየሰማኸኝ ነው። ቀን በቀን እየፈጠርክ ሩታ የምታገኝበት መንገድ ትክክል አይደለም። ካለበለዚያ ቁርጤን ንገረኝና አዳምጠኝ። ወይ ትንገርሽ። እሺ እሷን ልጥራና ምንም ችግር የለውም። በቃ እሷ ከምትመጣ እኔ ልሂድ። በቃ ልቀቅልኝ። አብርሃም በሩን ክፈትልኝ። በቃ እኔ እንዴት አድርጌ ልቀበል ነው የምትፈልገው አብርሃም? ቆይ ኧረ በእግዚአብሔር ፕሊዝ ፕሊዝ። መዋሸቱንስ ምን አመጣው? እኔ ለልጅ መጥፎ ነኝ? እኔ ለልጅ መጥፎ ነኝ? ልጅን አታገኝ ነው እሷ ጋር እንደዚህ አትበል ምናምን ልልካለሁ? ይቅርታ፣ በጣም ብዙ ነገር እየፈጠርሽ ነው። ሄርሜላ እባክሽ ጉዳይሽን ውጭ መጨረስ ትችያለሽ። እባክሽ ይቅርታ። ማየት ነገር አትረብሽኝ ፕሊዝ። እሺ በጣም ታገስኩሽ። በጣም የተለየጮሽ ነው ያወራሽው ያለሽ። ገባሽ? ስለዚህ ተረጋግተሽ ማውራት የምትችል ከሆነ ተረጋግተሽ አይ ካልሽ ደግሞ ራስሽን አረጋጊ። ምንም የተፈጠረ ነገር የለም። እያስረዳሁሽ እኮ እኔ በዚህ ልክ ተጠብቅ አብርሃም እኮ የመጣሁበትን ምክንያት ደግሞ እየነገርኩሽ። ጠዋት ደግሞ ዋሽቼሽ አይደለም። ጠዋት አውርተናል፣ በስልክ አውርተናል። ልክ ነሽ። ግን ደግሞ እኔ ስራ ቦታ ነበርኩኝ። አሁን የመጣሁት እንዴ ከፈለክ ካላመንሽ ጥበቃዎቹን ጠይቂ ታች ላይ። አብራሪ ሁሉ እኮ ማሳመን እኮ አይጠበቅብህም እንዴ? እና ከካላመን የማይጠበቅበት እኔ እኮ ሚስቱ ነኝ አይደል? እና ማመን እኮ ይጠበቅብሻል ሚስቱ ከሆንሽ እንዴ ነው ማለት ማለት እኮ ነው። መተሽ እንደዚህ አይነቱ ካታ አትፍጠሪ። እየነገረሽ ነው። ከአንድ ሁለት እኮ ደጋግሞ እየነገረሽ ነው። አሁን የመጣው እኮ እያለሽ ነው አይደል? ይኸውልህ ኤፍሬም፣ አንድ ከተፋታ ሰው ይሄን ያህል መቀራረብ ተገቢ አይደለም። መች ተቀራረበ እንዴ? ልጁና ልጁ የሚያገናኛቸው ከሆነ ከልጅ ውጭ ያለፈ ነገር ቤት ውስጥ አንተው ማለት ሄርሜላ፣ ይኸውልሽ አንድ ነገር ልንገርሽ፣ ገና ለገና አብርሃም ከሩታ ጋር ተገናኘና ወደ እሱ አይመለስ ብሎ ፍራቻ ከያዘሽ ራስሽ ውስጥሽ ላይ እስከዛሬ ያመቅሽው ነገር ነው። ሰው ገብቶሻል። ያ ነገር ነው እያስብኩ ያለሁት። ስለዚህ ያሰብሽው ነገር እዚች ጋር አታውሪ፣ የሆነውን ነገር አውሪ። ፈርተሽ ከሆነ አብርሃም ወደ ሩታ ሚሄድ ፈርተሽ ከሆነ እሱን እኔ አላውቅም፣ አይምሮሽ ነው የሚያውቀው። ብፈራም ባልፈራም እያየሁ ነው ያለው። ሴት ልጅ ነኝ። ብፈራም ደግሞ አይፈረድብኝም፣ ምክንያቱም አሁን ጸንሻለሁ። ገባ? እሺ እዚህ ለምንድን ነው የጠራኸኝ ኤፍሬም? ቆይ ንገራት። ይኸው ለምንድን ነው የመጣሁት? እኔ እሱን መስማት አሁን ጊዜ የለኝም አብርሃም። እንዴ እሺ እኔ ለምን ነው የማወራው? እሱ ማሰማኝ ከሆነ ለምንድን ነው? ቆይ አይደለም ንገረኝ። በደንብ ነው የማውቀው አብርሃም። የእሱ ፕላን እሱ ከእሷ ጋር እንድትመለስ ነው አይደለ? አንተ ፍላጎትን አንተ የራስን ፍላጎት ማራመድ አትችልም? የራስን ውሳኔ የመጣሁበትን ምክንያት ስራ ቦታ ነህ ብለህ እኔን ዋሽተህ ከዚህ ድረስ ልጄን ለማግኘት ነው ብትለኝ ለእኔ ይህን ያህል የሚከብድ ነገር ነው? እኔ መዋሸቱ ለምን አስፈለገ? ምንም አንደኛ ነገር እኔ መዋሸቱ ተገቢ አይደለም። ገባ? እኔ ደግሞ ሞኝና ቂል አይደለሁም። በዚህ ልክ እንደዚህ አይነት ነገር የተደረገብኝ አንቺ ሄርሜላ አትነቂም ወይ? አንቺ እንደዚህ አብርሃም እኮ አይፈልግሽም፣ ነገ ጥሎሽ ይሄዳል የሚለውን ሰው ማሳፈር ነው እንጂ ያለብህ እንደዚህ አይነት ቦታ ላይ ተገኝተህ አይደለም። ገባ እኮ ይሄን የመጣሁበትን ነገር ንገራት ኤፍሬም። ለምን የምትፈራው አንተ? ንገራት። ለምን እኮ እሺ ንገራት፣ ተነገራት። ያልሽ
የመጣው እኛ ጠርተነው ነው። ምን ብለን የጠራኝ እኮ በቃ ችግር ተፈጥሯል ብለን የጠራን እኮ ያው በቃ ችግር ተፈጥሯል ብሎ ነው የጠራኝ። እኔ እዚህ ቤት ቶሎ ነው የመጣው። ሰምቼ ነው ግን እንደዚህ እየሸወዳችሁ የምትኖሩት። ምንድን ነው የምንሸውደው? ከዚህ በላይ ምንድን ነው እየሸወዳችሁ ነው? እውነታውን እየነገርኩሽ እኮ ነው እንዴ። እውነታውን ማመን ካቃተሽ ተረጋጊ። ቆይ እኔ አንተን ማምንበትም ነገር ምንም ነገር የለም። እወድሃለሁ፣ አፈቅርሃለሁ። ልቀቀኝ። ከዚህ በፊት እኔ እንደዚህ ዋሽቼ እሻላለሁ እንዴ? ሌላ ዋሽኝ እኮ ነው። እኔ እየነገርኩ ነው። እዚህ ድረስ መጥቼ አዳምጠኝ። እኔ እዚህ ድረስ መጥቼ ተዋርጄ ብሄድ ይቀለኝ ነበረ። በደንብ አንደርስታንድ ካረከኝ ማለት ነው። በጣም በብዙ ነገር ከጎንክ እየሆንኩ ያለሁት እኔ እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ለማለት አይደለም። አሳልፈኝ፣ ልቀቀኝ። በቃ በጣም ሰላም ዋሉ። መልካም ጊዜ። ብራቮ ብራቮ። ልቀቀኝ። በቃ እንደምታስቢው አይደለም። ምሳ ሳላዘጋጀሽም ምሳ አዘጋጅለት። ፈቃደኛ ከሆንሽ ላንቺም አይጠፋም። ኢፍሬም እያየን የምፈጥረውን ነገር እሺ፣ ማን ነገራት? ምንም እኛ ምን እናቀው ነገር ማን ነገራት? ታዲያ እሱን የነገራትን ሰው ሄደህ ጠይቃት። አንተ በዚህ ልክ የማትታመን ለነገሩ እኔ አሁን ስለመታመን ስለማታመን አይደለም የምፈጥረው ችግር ያይሽ ነው አይደል? ግን ደግሞ ማለት ነው እሷ ምን ችግር ፈጠረች? ሌላ ችግር የሚላት ፈጣሪስ ብሎ እሷ አስባለች እንዴ? ስለ እሷ ምን አይደለም። እሱ ብቻ ሳይሆን ሌላም ጊዜ ሌላ ነገር ብታደርግ ነው በዚህ ልክ እሷ እንደዚህ የምትሆነው። ስለእናንተ ጉዳይ አይመለከተኝም። ግን ደግሞ አይደለም እኮ በዚህ ልክ ነው አሽተሽ ለምን ጠራሽኝ ታዲያ? ለምን አስተፈጠረ? እንድትመጣ ነው እንዴ? ደጋግመን እኮ እየነገርን ነው። እንድትመጣ ነው ቶሎ እኮ አለ እንዴ? እኔ እንድመጣ የሁሉ ነገር መፍጠር አይጠበቅብንም ነው። ምን ፈጠረን እንዴ? ሄርሜላ መምጣቷ እኛ ኪት እናውቃለን። ለምን እናውቃለን? ሲጀመር እሷ በዚህ ልክ እንደዚህ የምትከታተል እኛ እኮ ሄርሜላ እኮ ጉዳያችን እኮ አይደለችም። ኤፍሬም ጉዳያችን አይደለችም። ሄርሜላ ጉዳይ ካልሆነች እሷ ስለሆነች ስላልሆነች አይደለም። እኔም ጉዳይ አይደለም። እንደዛ ከሆነ እዚህ ቤት መምጣት አይጠበቅብኝም። ጉዳይ ስለሆንኩ የደወልኩልህ ከሄርሜላ ጋር ምንም ነገር የለኝም። ያ በጣም ነገሮች ሰላም ሆነዋል ብለን ስላመንንና ልባችን ንጹህ ስለሆነ ነበር እንደዚህ ለማድረግ ያሰብነው። ገባ? አንተ ግን ሁሌም ተመሳሳይ ስለሆነ ይገርማል። ኢትስ ኦኬ፣ ችግር የለውም። በጣም ነው አክት የሚያደርገው። ልጄን ማየት እፈልጋለሁ፣ ልጄን በቻላችሁት አጋጣሚ ለማሳየት ሞክሩ ምናምን ይላል። ይሄን ነገር አስበን ነበር እኛ ያደረግነው። ሶ ካልሆነ አልሆነም ነው። ምን አይነት እንደሆነ አላውቅም። ብቻ ፋሚሊ ምንም ማድረግ አልቻለም። ያው እኔና ሩታ በሰላም መንገዶችን ለማስተካከል ነበር እየሞከርን ያለ ነው። ግን ነገራቶች ደግሞ ወደ ሌላ መንገድ እንድንገባ እያደረገን ነው። ምክንያቱም በቃ እኛ ጀስት ቶሎና ፍጠን ቤት እንፈልጋለን ነው ያልነው። መጣ እየጮኸብን ነበር፣ አይታችኋል። ሶሪ እያለችው ነበር። እኔ በተደጋጋሚ እያስረዳሁት ነበር፣ ሊረዳን አልቻለም። ጭራሽ ደግሞ እሷ መታ ደግሞ ይህን ያክል ሾው ማድረጓ እኔ ተገቢ አለ። ሲጀምር ውስጧ ላይ ወይ አታምነውም ወይም ደግሞ ወደ አንቺ ይመለሳል ብላ በጣም ፍራቻ አለበት። እንደዛ ብቻ ሳይሆን ይፋ ይመስለኛል ብዙ ጊዜ ዋሻታል መሰለኝ፣ አላውቅም። በዚህ ልክ እንደዚህ አንድ ስተት ተፈጥሮ ለምሳሌ አሁን ይሄ አጋጣሚ ተፈጠረና እዚህ ቤት መጣ። በዚህ ናህል ልክ ግን እንዲህ ልትሆን አይገባትም። ሌላ የተደራረበና ሌላ አእምሮዋን የረበሸው ወይም ደግሞ የተወጣጠረችበት ነገር ከሌለ በስተቀር ብቻ አላውቅም። እሱን አላውቅም ማለት ያው እኔ የምረዳው እንዲህ ነው። በዚህ ጉዳይ ላይ ብቻ በአሁኑ ብቻ አላምንም ማለት ከባድ ነው። ተደጋጋሚ ሲጀመር እያወራችም ያለችው እንደዛ ነው። የሆነ ነገር እንደተደጋገመባት አድርጋ ነው እያወራች ያለችው። ስለዚህ እኛ እንዴት እንደሆነ ብቻ ስለዚህ ለዛ ምክንያት ደግሞ ለዛ ደግሞ ጥፋት እኛ ተጠያቂ አይደለንም። እሱ ስላልታመነላት እኛ ተጠያቂ ልንሆን አንችልም። ገባችሁ አይደል? እኛ ያው ላይክ ብዙ ጊዜ እንደሚናገረው ከሆነ ልጄ እንዲያሳዩ ይፈልጋሉ፣ ልጄ ማየት ይፈልጋሉ ምናምን ይላል እንደሰማችሁት ከሆነ እና ሲጀመር እኮ እሷም ሾው ነው እያደረገች ያለችው። ምክንያቱም ልጅን እንድታይ ነው ከለክላለሁ እያለች ነው። አዎ እየከለከለችው እኮ ነው። አየው መቶ ልጁን እያየ ነው አይደል? ሰው እየከለከለችው ነው። ሲቀጥል እዚህ ቤት መቶ 5 ደቂቃ መቀመጥ አይችልም። እያያችሁት ነው። 4 ደቂቃ እንኳን ነው። በዚህ ፍጥነት መታ ውካታ መፍጠሩ ተገቢ አይደለም ብዬ እርግጥ ባለፈው ራሱ ኦልሬዲ ተቀምጧል ማለት አንችልም። ስለዚህ እኔ እንዴት እንደሚሆን አላውቅም። ልጁንም በዚህ ልክ ማየት የማይችልበት ጊዜ ላይ እንዴት ብቻ አላውቅም። አብርሃም በጣም ሌላ ነገር ውስጥ እየገባክ ነው። አሁንም ቢሆን ልጅን በስነ ስርዓት ማየት መቻል አለብህ። እሷ መታም የሆነ ነገር ብትልም ባትልም የራሱ ውሳኔ መወሰን አለብህ። ገብቶሃል አይደል? እሷ የአንተ ማድረግ ብቻ ስለፈለገች ልጅንም እንድትከለክልክ ማድረግ የለብህም እንዴ። መቆፍጠንማ ማለት አለብህ እንዴ። የወለድከው እኮ ልጅ ነው፣ የራስህ ልጅ ነው። ስለዚህ የራስህን ልጅ ደግሞ ማየት አለብህ። እኛ መካከል ሰላም መፈጠሩ እሷ ብቻ ሳትሆን በጣም ብዙ ሰዎች በጣም ረብሽ አድርጓቸዋል። እኔ እንጃ በዚህ ናህል ልክ ሀሳብ ሊሆንባችሁ ይገባል ብዬ አላስብም። እጅግ በጣም ብዙ ሰዎች ማለት ነው። እኔ ከእህቱ ጋር ሰላም መሆኔ፣ ቤተሰቡ በጣም እርግት ማለቱ፣ በሰላም እየተገናኘን መሆናችንን፣ እየተደዋወልን እያወራን ምናምን መሆኑ በጣም ብዙዎቻችሁን ረብሿቸዋል። ግን ደግሞ ይሄ የመልካም አስተሳሰብ አይደለም። ይሄ ሴጣናዊ አስተሳሰባችሁን ወደዛ አውጥታችሁ ጣሉት። እሺ
እኔም እንደዛ ነው ማስበው። እና ብቻ ሩታዬ አትጨናነቂ፣ አንቺ ችግር የለውም ስለተፈጠረው ነገር ኖርማል ነው እና ቤተሰቦች ያሰብነው ነገር ያን ነበር። ያው መግቢያ ላይ ሁሉም ነገር ሰምታችኋል። እንጫወታለን፣ ብዙ ነገር አዘጋጅተን ምሳም ብላለን ምናምን ብለን ነበር ያሰብነው። እንግዲህ ያው አንዳንዴ እንዳሰብነው አይሆንምና ኖርማል ነው። እኛ እንብላ ባይሆን